ቢሊየነሩ የቤት ሰራተኛውን ካስረገዘ በኋላ በጭካኔ ልክ እንደ ቆሻሻ አውጥቶ መንገድ ላይ ጣላት። 7 ዓመታት አለፉ። በአትላንታ ትልቁን ኩባንያ በቢሊዮን ዶላር የገዛችው ሚስጥራዊ ሴት ማን እንደሆነች ግን ማንም አያውቅም ነበር። በታላቁ ግብዣ ላይ በሩ ተከፍቶ ስትገባ የአንድ ሰው ጉልበት ተብረከረከ። ይህ ሰው ከ7 ዓመት በፊት የራሱን ደም በሆዷ ይዛ በብርድና በጨለማ ያባረራት የገዛ አሰሪዋ ቢሊየነሩ ነበር። ትላንት እንደ ቆሻሻ የተጣለችው ሴት ዛሬ ባለቤት ስትሆን፣ እሱ ግን በፊቷ ባዶ እጁን የቆመ ተመጽዋች ሆኗል። ያቺ የተናቀች የቤት ሰራተኛ ከመንገድ ተነስታ እንዴት የቢሊየነሩን ግዙፍ ኢምፓየር በእጇ ልታስገባ ቻለች? ይህንን አስገራሚ የበቀልና የድል ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይህንን ልብ አንጠልጣይ ታሪክ ከየትኛው የዓለም ክፍል ሆናችሁ እንደምትከታተሉት ኮመንት ላይ ጻፉልን። ቪዲዮንም ላይክ አድርጉት። እንደዚህ አይነት አስደናቂ መሳጭ ታሪኮች በየዕለቱ የምናቀርብበትን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አሁን ወደ ታሪካችን እንመለስ። የአዳራሹ ግቢ በሰዎች ተሞልቷል። 300 የሚሆኑ የአትላንታ በጣም ተደማጭነት ያላቸው ሰዎች፣ ሴናተሮች፣ የቴክኖሎጂ መስራቾች፣ የድሮ ባለሀብቶችና አዳዲስ ቱጃሮች ሁሉም እዚያ ነበሩ። ሁሉም እዚህ የተገኙት በአንድ ምክንያት ነበር። በጆርጂያ ትልቁን ኩባንያ ገዝታ አዲስ ባለቤት የሆነችውን ሚስጥራዊ ሴት ለመገናኘት። ስሟን የሚያውቅ አልነበረም። ፊቷንም ማንም አላየው። በሮች ተከፈቱና ወደ ውስጥ ስትገባ በስብሰባው መካከል የነበረ አንድ ሰው የያዘውን የሻምፓኝ ብርጭቆ ጣለው። ብርጭቆ በእብነበረድ ወለሉ ላይ ተከስክሶ ተበታተነ። ምክንያቱም እሷን ስላወቃት ነበር። ከ7 ዓመታት በፊት እሷ የእሱ የቤት ሰራተኛ ነበረች። ከ7 ዓመታት በፊት እሷ የእሱን ልጅ አርግዛ ነበር። አሁን ከ7 ዓመታት በፊት እሱ እንደ ቆሻሻ አውጥቶ መንገድ ላይ የጣላት ያቺ የቤት ሰራተኛ ነበረች። አሁን ግን የእሱን ኩባንያ ጨምሮ የሁሉ ነገር ባለቤት ሆናለች። እስኪ አሁን ታሪኩ ወደ ተጀመረበት ቦታ ልውሰዳችሁ። ኢማኑኤል ኦቢያ አብዛኛው ሰው የሚመኘው አይነት ህይወት ነበረው። ይህንንም ሁሉም ሰው እንዲያውቅለት ያደርግ ነበር። በ34 ዓመቱ በአትላንታ የሚገኘውና $2 ቢሊዮን የሚያወጣው የኦቢያ ኢንዱስትሪዎች ዋና ስራ አስፈጻሚ ነበር። ፊቱ በማስታወቂያ ሰሌዳዎች ላይ፣ ስሙ ደግሞ በመጽሔቶች ላይ ነበር። የእሱ አስተያየት ገበያውን ያናውጥ ነበር። አትላንታ ውስጥ በሀብታሞች ሰፈር ባኬድ በሚገኝ ባለ 30 ክፍሎች መኖሪያ ቤት ውስጥ ይኖር ነበር። የእብነበረድ ወለሎች፣ በወርቅ የተለበጡ መገጣጠሚያዎች፣ 100 ሰዎችን ሊይዝ የሚችል የመዋኛ ገንዳ፣ በግቢው ውስጥ 6 የቅንጦት መኪኖችም ነበሩት። በአየር ማረፊያው ላይ የግል ጀት ነበረው። ቁምሳጥን ውስጥ አብዛኛው ሰው በአመት ከሚያገኘው ገቢ በላይ ዋጋ ያላቸው ልብሶች ነበሩት። ኢማኑኤል ሁሉም ነገር ነበረው። እናም እያንዳንዱን ነገር እንደሚገባው ያምን ነበር። ይህንን ከምንም ተነስቼ ነው የገነባሁት ይል ነበር ለሚሰማው ሁሉ። አባቴ ወደ አሜሪካ የመጣው በኪሱ $40 ብቻ ይዞ ነበር። አሁን ግን እኛን ተመልከቱ፣ ለማሸነፍ ስትወለዱ እንደዚህ ይሆናል ይል ነበር። እንዲህ ያሉ ነገሮችን ደግሞ ደጋግሞ ይናገራል። ለማሸነፍ የተወለድኩ፣ የተለየው፣ ራሴን የቻልኩ። እውነታው ግን ትንሽ የተወሳሰበ ነበር። አባቱ ቺፍ ፓትሪክ ኦቢያ በእርግጥ ወደ አሜሪካ የመጣው ከምንም ተነስቶ ነበር። ነገር ግን ሽማግሌው ለ30 ዓመታት በሳምንት 70 ሰዓት ይሰሩ ነበር። የኦቢያ ኢንዱስትሪዎችንም በገዛ እጃቸው ጡብ በጡብ ወለል በወለል ገንብተዋል። ቺፍ ኦቢያ ከ5 ዓመት በፊት ጡረታ ሲወጡ ኩባንያውን ለኢማኑኤል አስረከቡ። ይህ የሆነው ኢማኑኤል ስለሚገባው ሳይሆን ብቸኛ ወንድ ልጃቸው በመሆኑ ነው። ልጄ ይህንን ኩባንያ ተንከባከበው አሉት ሽማግሌው። ይህ የቤተሰባችን ቅርስ ነው። እናም አስታውስ፣ ሰዎችን በጥሩ ሁኔታ ያዝ። ሁሉም ሰው ክብር ይገባዋል። ጽዳት ሰራተኛው፣ ሹፌሩ፣ የቤት ሰራተኛዋም ጭምር። ልጄ አደራ ሁሉ ጊዜ ይህንን አስታውስ። ኢማኑኤል ራሱን በመነቅነቅ ተስማማ። ከዚያም ግን እያንዳንዱን ቃል ችላ አለው። በኢማኑኤል አመራር የኦቢያ ኢንዱስትሪዎች አደጉ። ነገር ግን የኢማኑኤልም ትዕቢት አብሮ አበጠ። ሰዎችን ለጨዋታ ያህል ያሰናብታል። ሰራተኞችን በስብሰባ ላይ ያዋርዳል። ሰራተኞች ከሱ በታች እንደሆኑ አድርጎ ይይዛቸው ነበር። እኔ ማን እንደሆንኩ አታውቁም የሚለው የእሱ ተወዳጅ አረፍተ ነገር ነበር። ይህንን ሁል ጊዜም ለአስተናጋጆች፣ ለመኪና ጣቢዎችና በፍጥነት ለማይሰግዱለት ሁሉ ይናገር ነበር።
እናቱ ወይዘሮ ኢፊዮማ ለዚህ ሁሉ ነገር ታበረታታው ነበር። እሷ ከልጇ የባሰች ነበረች። ረዥም ግርማ ሞገስ ያላትና ሁልጊዜም የዲዛይነር ልብስ የምትለብስ ሴት ነበረች። ከእሷ በታች የሆነውን ሰው ሁሉ በንቀት ትመለከት ነበር። ከቺፍ ኦቢያ ጋር የተጋባችው እሱ ቀድሞውኑ ባለሀብት በነበረበት ጊዜ ነበር። ባለፉት 20 ዓመታት ውስጥ ገንዘቡ የራሷ ይመስል ነበር የምትኖረው። አንተ የኦቢያ ቤተሰብ ልጅ ነህ ትለው ነበር ኢማኑኤልን። ኦቢያዎች ከተራ ሰዎች ጋር አይቀላቀሉም፣ እኛ ነገስታት ነን ትለዋለች። ጓደኞቹንም ትመርጥለታለች። የሴት ጓደኞቹንም በደንብ ትፈትሽ ነበር። ማህበራዊ ህይወቱን በሙሉ ትቆጣጠራለች። ለወደፊት ሚስቱ በጣም የተለየ እቅድ ነበራት። ቺዮማ ኢምባን ታገባለህ ስትል አንድ ምሽት ራት ላይ አስታወቀች። አባቷ በደቡብ ምስራቅ ትልቅ የግንባታ ኩባንያ ባለቤት ነው። የቤተሰባችን ውህደት የማይበገሩ ያደርገናል አለችው። ኢማኑኤል ትከሻውን ሰበቀና ቆንጆ ናት ሲል ጠየቃት። ተቀባይነት አላት፣ ከሁሉም በላይ ግን ባለ ሀብት ናት ስትል መለሰችለት። እንግዲያው አመቻችው አላት። ኢማኑኤል ሁሉንም ነገር የሚመለከተው እንዲህ ነበር። ልውውጦች፣ ውሎች፣ ስምምነቶች፣ ሰዎችን እንደ መገልገያ እንጂ እንደሌላ ምንም አያይም ነበር። ነገር ግን እጣ ፋንታ ለኢማኑኤል ኦቢያ ሌላ እቅድ ነበረው። እሷም ደጃፉ ላይ ቀላል ልብስ ለብሳና ትንሽ ሻንጣ ይዛ መጣች። ስሟ አዳና ኦዞ ይባላል። እሷ በአማኑኤል ዓለም ውስጥ ካሉ ሁሉ የተለየች ነበረች። የ24 ዓመት ወጣት፣ ረዥምና ግርማ ሞገስ ያላት፣ እንደ ማሆጋኒ የሚያብረቀርቅ ጠቆር ያለ ቆዳ፣ ከፍ ያሉ ጉንጮችና ሐዘንና ጥንካሬን በአንድ ላይ የያዙ የሚመስሉ ገር አይኖች ነበሯት። ከመሬት የተነሳች ልጅ ነበረች። አባቷ የሞተው በ12 ዓመቷ ነበር። እናቷ 4 ልጆችን ለመመገብ በሌጎስ አቅራቢያ በምትገኝ ትንሽ ከተማ ውስጥ ስትለፋ ሞታለች። በ16 ዓመቷ አዳና የቤተሰቡ ኃላፊ ሆነች። 3 ታናናሽ እህቶቿንና ወንድሞቿን አሳደገች። ያገኘችውን ስራ ሁሉ ትሰራ ነበር። ቤት ታጸዳለች፣ ልብስ ታጥባለች፣ መንገድ ላይም ምግብ ትሸጥ ነበር። በአሜሪካ ውስጥ በአንድ ባለሀብት ቤት የቤት ሰራተኛ ሆና የመስራት እድል ሲመጣ ያለምንም ማመንታት ተቀበለችው። በየወሩ ገንዘብ እልክላችኋለሁ አለች ለታናናሾቿ። ሁሉንም ነገር ቆጥቡ፣ ተመልሼ መጥቼ እወስዳችኋለሁ። ወደ ኦቢያ መኖሪያ ቤት የደረሰችው በዚህ መንገድ ነበር። ኤጀንሲው ላካትና ወይዘሮ ኢፊዮማ ቃለ መጠይቅ አደረጉላት። ምግብ ማብሰል ትችያለሽ? አሁንም መቤት። ማጽዳትስ ትችያለሽ? አሁንም መቤት። ትሰርቂያለሽ? አይ አልሰርቅም መቤት፣ በፍጹም አልሰርቅም። ወይዘሮ ኢፊዮማ በቅዝቃዜ ተመለከቷት። ቆንጆ ነሽ፣ ለቤት ሰራተኝነት በጣም ቆንጆ ነሽ። ግን ምን ይደረጋል፣ ብቻ ከልጄ መንገድ ራቂ፣ ስራሽን ብቻ ስሪ፣ ራስሽን ዝቅ አድርጊና ቦታሽን ወቂ አሏት። እሺ እመቤት አለች አዳናም። አዳና በሰራተኞች መኖሪያ ውስጥ ትንሽ ክፍል ተሰጣት። አንዲት አልጋ፣ ትንሽ መስኮት ያላትና የአየር ማቀዝቀዣ የሌላት ክፍል ነበረች። ግን አላማረረችም። በየቀኑ ከጠዋቱ 11 ሰዓት ትነሳለች። ቤቱን በሙሉ ታጸዳለች። 3 ጊዜ ምግብ ታበስላለች፣ ልብስ ታጥባለች፣ ትተኩሳለች። መታጠቢያ ቤቶች እስኪያንጸባርቁ ድረስ ትፈትጋለች። በቀን ለ16 ሰዓታት ትሰራ ነበር። በወር $800 እየተከፈላት ግማሹን ለቤተሰቦቿ ትልካለች። ግን በፍጹም አታማርርም፣ ጭማሪም አትጠይቅም፣ ድምጿንም ከፍ አድርጋ አትናገርም። ሌሎች ሰራተኞች በደንብ አስተዋላት። ይህች ልጅ ዝም ብላ ትሰራለች አለ ጆሴፍ። አትክልተኛ ነው። አይ አይደለም አለች ግሬስ የተባለችው ምግብ አብሳይ። የሆነ የምትጠብቀው ነገር ያለ ይመስላል፣ እንደዛ ነው የምትሰራው። ግሬስ ልክ ነበረች። አዳና የምትቆጥበው እያንዳንዱ $1 እህትና ወንድሞቿን ወደ አሜሪካ ለማምጣት የምታደርገው ጉዞ አንድ እርምጃ ነበር። የምትጠብቀው ይህንኑ ነው። ለ6 ወራት ያህል ስርዓቱ ሰርቷል። አዳና ታጸዳለች፣ ታበስላለች፣ ለማንም ሳትታይ ቆይታለች። ነገር ግን አንድ ምሽት ነገሮች ተቀየሩ። የጥቅምት ወር ሐሙስ ዕለት ነበር። ከሌሊቱ 8 ሰዓት ነበር። አዳና ወይዘሮ ኢፊዮማ ካደረጉት የራት ግብዣ በኋላ ወጥ ቤቱን እያጸዳች ነበር። 50 እንግዶች፣ የተከመሩ ዕቃዎች፣ የሰዓታት ስራ። ዝም ብላ ነበር። ጀርባዋን በጣም ያማታል። እጆቿ በመፈግፈግ ቀዝቅዘዋል። ግን መቀጠል አለባት። ቀጠለች። የእግር ኮቴ ድምፅ ሰማች፣ የከበደና ያልተረጋጋ። አማኑኤል እየተንገዳገደ ወደ ወጥ ቤቱ ገባ። በጣም ሰክሮ ነበር። ከረባቱ ተፈቷል፣ ሸሚዙም ተከፍቷል። ውስኪና ውድ ሽቶ
ተቀላቅሎ ይሸታል። እንግዶቹ ከሄዱ በኋላ ቢሮ ውስጥ ብቻውን ሲጠጣ ነበር። ከቅርብ ጊዜ ወዲህ ይህንን ማዘውተር ጀምሯል። ምክንያቱም ምንም እንኳን ያ ሁሉ ሀብትና ስልጣን ቢኖረው አማኑኤል በጣም ብቸኛ ነበር። ይህንን ለእናቱ፣ ለጓደኞቹ ወይም ለራሱ በጭራሽ አይናገርም። ነገር ግን እውነታው ደረቱ ላይ እንደ ድንጋይ ተቀምጧል። ሁሉም ነገር ነበረው፣ ግን ምንም አይሰማውም ነበር። አሁንም እዚህ ነሽ አላት ወደ አዳና እየተመለከተ። እቃዎቹን እያጠብኩ ነው ጌታዬ አለችው። ጠረጴዛው ላይ ተደግፎ ስትሰራ ይመለከታት ነበር። ሌሎች ከሰዓታት በፊት ወደ ቤታቸው ሄደዋል አላት። የሚጸዳ ነገር ነበረብኝ ጌታዬ አለችው። ጌታዬ ማለቱን አቁሚ፣ በጣም ያረጀው ይመስለኛል አላት። አዳናም ዝም ብላ መፈግፈጓን ቀጠለች። ስምሽ ማን ነበር? አዳና ነው ጌታዬ። ጌታዬ ማለቱን አቁሚ ብዬሻለሁ እኮ። ይቅርታ አዳና ነው ስሜ። ፈገግ አለ፣ ብርቅ የሆነው እውነተኛ ፈገግታ። አዳና ማለት በኢግቦ ቋንቋ ጸጋ ማለት ነው አይደል? ቀና ብላ ተገረመች። አሁን ኢግቦ ያውቃሉ? አባቴ እንዳልረሳው አድርጎኛል። ሰው ከየት እንደመጣ መርሳት የለበትም ይል ነበር ብሎ በምሬት ሳቀ። አብዛኛውን ረስቼዋለሁ ለማንኛውም አላት። ለጥቂት ጊዜ ዝም አሉና ኢማኑኤል ለማንም ሰራተኛው ተናግሮት የማያውቀውን አንድ ነገር ተናገረ። ተቀመጪ፣ በጣም የደከምሽ ትመስያለሽ። አይ ደህና ነኝ አዳና ተናገረች። እባክሽን ተቀመጪ አላት። እሷም ተቀመጠች። 2 ብርጭቆ ውሃ ቀዳና አንዱን ወደ እሷ ገፋው። እናቴ በጣም ታሰራሻለች አላት። ምንም አይደል፣ መሆን አለበት። ሰራተኞቹን እንደ ማሽን ነው የምታያቸው። እንደዚህ እንዳታደርግ ነግሬያታለሁ፣ ግን አትሰማም። ነግረዋታል? አዎን፣ አትሰማም፣ በጭራሽ አትሰማኝም አለ። አዳና ውሃዋን እየጠጣች ተመለከተችው። ያ ትዕቢቱና ኩራቱ በሌለበት ሰዓት በጣም የሚያሳዝን ሰው ይመስላል። አንድ ነገር ልጠይቁት አለችው በቀስታ። ይቻላል። ይህን ሁሉ ነገር ይዘው ግን ደስተኛ ኖት? እናቱ፣ ጓደኞቹ ወይም ቤተሰቦቹ ብቻ በዙሪያው በገንዘቡ የሚዞሩ ሴቶች ይህንን ጥያቄ ጠይቀውት አያውቁም። ደስተኛ ኖት የሚሉት ቃላት ከማንኛውም የንግድ ስምምነት በላይ ከበዱት። ኢማኑኤል ወደ ብርጭቆ ተመለከተና አይደለሁም ሲል በሹክሹክታ መለሰ። ለመጀመሪያ ጊዜ እውነቱን አሳየ። እስከ ንጋት ድረስ አወሩ። ስለ ገንዘብ፣ ስለ ንግድ ወይም ስለ ዝና አልነበረም። ስለ ሕይወት፣ ስለ ቤተሰብና በእውነት ዋጋ ስላላቸው ነገሮች አወሩ። አዳና ስለ እናቷ፣ ስለ እህትና ወንድሞቿ ለምን እንደዚህ እንደምትለፋ ነገረችው። ኢማኑኤል በጥሞና አዳመጣት። ለዓመታት ቆልፎት የነበረው ነገር ተከፈተ። ከዚያ በኋላ ነገሮች ቀስ በቀስ መጡ። ወጥ ቤት ውስጥ ሰላምታ መለዋወጥ፣ አብሮ ምግብ መብላት፣ ሌሊት ሁሉም ሲተኛ ጭንብላቸውን አውልቀው ማውራት ጀመሩ። ኢማኑኤል እሷን መፈለግ፣ ስለ እሷ ማሰብና ሳቋን መስማት ፈለገ። አዳናም ምንም እንኳን ጭንቅላቷ አደጋ እንዳለው ቢያስጠነቅቃትም እሱን መውደድ ጀመረች። ይህ በጣም አደገኛ ነው አለች ግሬስ እያስጠነቀቀቻት። እሱ አለቃሽ ነው፣ አንቺ ደግሞ ሰራተኛ ነሽ። ከዚህ ምንም ጥሩ ነገር አይወጣም። አዳናም አውቃለሁ፣ ግን ልብ እኮ ማስጠንቀቂያ አይሰማም አለቻት። ከ3 ወራት በኋላ በፍቅር ወደቁ፣ ወይም አዳና በፍቅር ወደቀች። ኢማኑኤል ግን ስም ሊሰጠው ያልደፈረው ስሜት ነበር። ሚስጥር አደረጉት። እያንዳንዱን ንክኪና እያንዳንዱን መሳሳም በሚስጥር ያዙት። ቤቱ ሲጨልም ኢማኑኤል ወደ ክፍሏ ይመጣል። ፀሐይ ሳትወጣ ይመለሳል። ለምን ለሰዎች አንናገርም አለችው አንድ ምሽት። ደረቱ ላይ ተኝታ ነበር። ለምን እንደሆነ ታውቂያለሽ? እናቴ ታጠፋሻለች። ለእኔ እቅድ አላት። አንቺን የመሰለ ሰው የማይጨምር እቅድ። አንቺን የመሰለ ሰው የሚለው ቃል ምንም እንኳን ሊጎዳት ባያስብም በጣም አሳመማት። እኔ ምን አይነት ሰው ነኝ አለችው በቀስታ። ኢማኑኤል ወደ ራሱ አስጠጋትና በህይወት ውስጥ ያለሽው ብቸኛ እውነተኛ ነገር አንቺ ነሽ። ነገር ግን የምኖርበት ዓለም ለእውነታ ግድ የለውም። ግድ የሚለው ለዝናና ለገንዘብ ብቻ ነው አላት። አንተስ ግድ የሚልህ ለየትኛው ነው ስትል ጠየቀችው። ግንባሯን ሳማትና ያንን ለማወቅ እየሞከርኩ ነው አላት። ግን በፍጥነት አላወቀውም። ምክንያቱም በ4ኛ ወር ላይ አዳና የወር አበባዋ ቀረ። ምርመራ ስታደርግ የኢማኑኤልን ልጅ ማርገዟን አረጋገጠች። በሰራተኞች መኖሪያ ክፍሏ ውስጥ አልጋዋ ላይ ተቀምጣ የምርመራ ውጤቱን በሚንቀጠቀጡ እጆቿ ያዘችው። ደስታና ፍርሃት ልቧ ውስጥ ተጋጩ። አዲስ ህይወት። ግን ይህ ህይወት የማን ይሆናል? ኢማኑኤል ከእናቱ ቁጥጥር ይወጣል? ከ2 ቀን በኋላ ነገረችው። የሚወደውን ምግብ አዘጋጅታ
ወጥ ቤት ውስጥ ብቻቸውን ሲሆኑ አንድ ነገር ልነግርህ ነው አለችው። እየበላ ነበር። ምንድን ነው አላት። አርግዣለሁ አለች። የያዘው ሹካ መንገድ ላይ ቀረ። ረዥም የዝምታ ጊዜ። አንድ ነገር በል እንጂ አለችው በሹክሹክታ። ሹካውን አስቀመጠና እርግጠኛ ነሽ አላት። አሁን። ስንት ሳምንት? 8 ሳምንት። ፊቱን በእጆቹ አሻሸ። ተነሳ፣ ተቀመጠ፣ ደግሞ ተነሳ። እሺ ይህንን መቆጣጠር እንችላለን አላት። እንዴት? አላውቅም፣ ማሰብ አለብኝ። ኢማኑኤል፣ ይሄ የኛ ልጅ ነው፣ የሚታሰብ ነገር የለውም። አዳና፣ አልገባሽም? እናቴ ካወቀች? እናትህን ተዋት፣ ይህ ስለኛና ስለ ልጃችን ነው፣ ድምፅሽን ቀንሺ እያለ እንደተቆለፈበት ሰው ወዲያና ወዲህ ይል ጀመር። በዚያ ቅስፈት አዳና እውነቱን አየችው። እሱ ከእሷ ጋር እንዴት መሆን እንዳለበት እያሰበ ሳይሆን እንዴት እንደሚያመልጥ እያሰበ ነበር። እኔን አትመርጥም አይደል አለችው። አዳና እባክሽን። ሊያያት አልቻለም። ጊዜ ይፈልጋለሁ። ለምን? እናትህን እኔን ለመውደድ ፍቃድ ለመጠየቅ? ይህ ትክክል አይደለም። ልጅህን ተሸክሜያለሁ ኢማኑኤል። ይህ ትክክል አይደለም አለ ኢማኑኤል። ልጅህን ተሸክሜያለሁ ኢማኑኤል። ምንም ትክክል የሆነ ነገር የለም። ትቷት ወጣ። አዳና ወጥ ቤት ውስጥ ብቻዋን ቀረች። ልቧ ተሰበረ። 1 ሳምንት ሰጠችው። እሱ ግን ዝምታን መረጠ። በሰባተኛው ቀን ሁሉም ነገር ተበላሸ። ወይዘሮ ኢፊዮማ አወቁ። ከኢማኑኤል ወይም ከአዳና ሳይሆን ከቆሻሻ መጣያ ነበር። አንዷ ሰራተኛ ምርመራውን አዳና ቤት ውስጥ አገኘችው። በ1 ሰዓት ውስጥ ወይዘሮ ኢፊዮማ እጅ ገባ። ኢማኑኤል አሁኑኑ ወደዚህ ና ብለው ጮሁ። ኢማኑኤል ሲወርድ እናቱ ሳሎን ውስጥ ምርመራውን እንደ ጦር ይዘው ቆመው ነበር። አዳናም እዚያው ጥግ ላይ ቆማለች። 2 ዘበኞች በሩ ላይ ነበሩ። ይሄ ምንድን ነው አሉት። ኢማኑኤልም ደነገጠ። እማዬ ላስረዳሽ እችላለሁ። ምንድን ነው የምታስረዳኝ? የቤት ሰራተኛዋን እንዴት እንዳስረገዝክ? ይህ የቤተሰባችን ዝና ላይ ምን እንደሚያመጣ ታውቃለህ? ከኢምባ ቤተሰብ ጋር ያለንን ውል ያፈርሳል። ሁሉንም ነገር እናጣለን ኢማኑኤል አሉት። ወደ አዳና ዞረው አንቺ ተንኮለኛ፣ ይህን አቅደሽ ነበራ እዚህ የገባሽው? የልጅን ገንዘብ አይተሽ ነው ያጠመድሽው አሏት። እውነት አይደለም፣ እኔ ወደዋለሁ፣ እሱም ይወደኛል አለች ድምጿ እየተቆራረጠ። ወይዘሮ ኢፊዮማ በንዴት ሳቁ። ፍቅር? የኦቢያ ቤተሰብ ልጅ የቤት ሰራተኛን ይወዳል ብለሽ ታስቢያለሽ? አንቺ ምንም አይደለሽም፣ የምንረግጥሽ አፈር ነሽ። እማዬ ይበቃል አለ ኢማኑኤል። አይ አንተ ነህ ምርጫ ማድረግ ያለብህ ከዚች ልጅና ከእርግዝናዋ ወይም ከቤተሰብህ ከኩባንያህና ከወደፊት ህይወትህ ምረጥ። ክፍሉ ጭጭ አለ። አዳና ኢማኑኤልን ተመለከተች። ሁሉም ነገር በዚህ ቅስፈት ላይ ነበር። እኔን ምረጥ የሚሉ አይኖች ነበሯት። ኢማኑኤል እናቱን አየ። ከዚያም አዳና አየ። ደግሞም እናቱን አየ። ፊቱ ተቆጣ። አይኖቹ ጨከኑ። ድምፁም አዳና ሰምተው በማታውቀው ቅዝቃዜ ተሞላ። አዳና መሄድ አለብሽ አላት። ቃላቱ ልክ እንደ ድንጋይ መቷት። ምን? ይህ ስህተት ነበር። ሁሉም ነገርሽን ጠቅሊና ሂጂ። ኢማኑኤል ልጅህን እኮ ተሸክሜያለሁ። ለሁኔታው ገንዘብ እልካለሁ፣ ግን እዚህ መቆየት አትችም አላት። ሁኔታው? ይሄ እኮ ልጅ ነው። ዘበኞች ባካችሁ አስወጧት። ዘበኞቹ ወደፊት መጡ። አዳና ወደ ኋላ እያፈገፈገች ሆዷን በእጇ ያዘች። አትንኩኝ፣ ማንም ሰው እንዳይነካኝ። ኢማኑኤል እባክህን እንደዚህ አታድርግ። የሚሄድበት ቦታ የለኝም፣ ምንም የለኝም። ገንዘብ እንዲላክልሽ አደርጋለሁ፣ ግን ተጠናቋል አላት። ወይዘሮ ኢፊዮማ በደስታ ፈገግ አሉ። ልጅ ያለውን ሰምተሻል አይደል? 10 ደቂቃ አለሽ፣ ውጪ። አዳና አማኑኤልን ለመጨረሻ ጊዜ አየችው። እንባዋም ፈሰሰ። ትጸጸታለህ አለችው በቀስታ። ዛሬ ላይሆን ይችላል፣ ነገም ላይሆን ይችላል፣ ግን አንድ ቀን የጣልከው ነገር ምን ያህል ውድ እንደሆነ ትረዳዋለህ። ኢማኑኤል ጀርባውን ሰጣት። ከ10 ደቂቃ በኋላ አዳና ከኦቢያ መኖሪያ ቤት ወጣች። አንዲት ትንሽ ሻንጣ፣ በላዩዋ ላይ ያለው ልብስና $200 ብቻ ይዛ ወጣች። በሩ ተዘጋና ጨለማው ዋጣት። አብዛኛው ሰው ቢሆን ይሰበር ነበር። እርጉዝ፣ ብቸኛ፣ በባዕድ አገር፣ ያለ ቤተሰብና ያለ ገንዘብ። ግን አዳና እንደ አብዛኛው ሰው አልነበረችም። እሷ 3 እህትና ወንድሞቿን ለብቻ ያሳደገች፣ በቀን 16 ሰዓት ያለ ቅሬታ የሰራችና በቃል ኪዳን ውቅያኖስ የተሻገረች ጠንካራ ሴት ነበረች። አሁን በእሷ ላይ የሚተማመን ልጅ ስላለ አትሰበርም።
የመጀመሪያዎቹ 3 ወራት ሲኦል ነበሩ። መጠለያ ውስጥ ተኛች። በነፃ የሚታደል ምግብ በላች። በጥሬ ገንዘብ የጽዳት ስራዎችን ሰራች። ምግብ አብሳይዋ ግሬስ ብቻ ነበር የምትረዳት። ምግብ በድብቅ ትሰጣታለች። የቆዩ ልብሶችንም ታመጣላታለች። ያ ቤተሰብ በጣም ክፉ ነው፣ ግን እግዚአብሔር ሁሉንም ያያል ትላት ነበር። አዳና ግን እግዚአብሔርን ብቻ አልጠበቀችም። ነገሮችን ከፈጣሪ በታች በራሷ እጅ ያዘች። እናቷ የምትለውን አስታወሰች። ምንም በሌለሽ ጊዜ የምታጭው ነገር የለም። አትላንታ ውስጥ በአንድ ትንሽ የቴክኖሎጂ ኩባንያ ውስጥ የጽዳት ስራ አገኘች። ግን ዝም ብላ አላጸዳችም። ትሰማለች፣ ትመለከታለች፣ ሁሉንም ነገር ትማራለች። ኩባንያው በፓትሪሺያ ኮል የምትመራ ነበረች። ፓትሪሺያ አዳናን ወዲያው አስተዋለቻት። ስራዋን በሚገባ ስለሰራች ብቻ ሳይሆን ከስራ በኋላ በምታደርገው ነገር ጭምር ነበር። በየቀኑ ከስራ በኋላ አዳና በቢሮ ውስጥ ትቆያለች። በነፃ በሚገኙ መጽሐፍቶች ኮዲንግ ትማራለች። አንድ ምሽት ፓትሪሺያ አዳና ኮምፒውተሩ ላይ ስትማር አገኘቻት። ይህ ሁሉ በ3 ወር ውስጥ ነው የተማርሽው? እየሰራሽና እርጉዝ ሆነሽ? ስትል በመገረም ጠየቀቻት። አሁን እመቤት፣ ስምሽ ማን ነው? አዳና ኦዞ። እንግዲያው አዳና፣ ከሰኞ ጀምሮ ጽዳት ሰራተኛ አይደለሽም፣ የቢሮ ሰልጣኝ ነሽ። እንዳንቺ ያለ ፍላጎት ያለው ሰው ስፈልግ ነበር አለቻት ፓትሪሺያ። አዳናም በእንባ ተሞላች። አላሳፍርሽም እመቤት አለቻት። ከ3 ወራት በኋላ አዳና ልጇን ወለደች። ቼክዌ ብላ ሰየመችው። ትርጉሙም እግዚአብሔር ታላቅ ነገር አድርጓል ማለት ነው። ታላቅ ነገርም ተከተለ። ከሰልጣኝነት ወደ ሙሉ ሰራተኝነት፣ ከዚያም ወደ እድገት ተሸጋገረች። በ2 ዓመት ውስጥ የፓትሪሺያ ቀኝ እጅ ሆነች። በ5 ዓመት ውስጥ ደግሞ አነስተኛ ንግዶችን የሚረዳ የሶፍትዌር ፕላትፎርም ፈጠረች። ፓትሪሺያ የ50 በመቶ ሽርክና ሰጠቻት። በ6ኛው ዓመት ኩባንያቸው $400 ሚሊዮን ደረሰ። በ7ኛው ዓመት ደግሞ $1.2 ቢሊዮን አወጣ። ያቺ በባዶ እጅ የተባረረች ሰራተኛ አሁን ቢሊዮነር ሆናለች። ግን እንደ ሀብታም አትኩራራም። አሁንም ጠዋት 11 ሰዓት ትነሳለች። ራሷ ምግብ ታበስላለች። ለ2 ነገሮች ትኖራለች፣ ለልጇ ቼክዌና ለዓላማዋ፣ ለህልሟ። ያንን የእብነበረድ ወለልና የወይዘሮ ኢፊዮማን ክፉ ፈገግታ በፍጹም አትረሳውም። ኢማኑኤል ጀርባውን ሲሰጣት የገባችውን ቃል አልረሳችም። አዳና ከፍ ስትል፣ ኢማኑኤል ግን ወደ ጥልቁ እየወረደ ነበር። ከ7 ዓመታት በፊት እሷን ካባረረ በኋላ ሁሉም ነገር እየፈራረሰ ነበር። እናቱ የመረጡለትን ቺዮማን አገባ። ሰርጉ እጅግ ታላቅ ነበር። ነገር ግን ከበሮች በስተጀርባ ሁሉም ነገር ባዶ ነበር። ቺዮማ አትወደውም ነበር። የምትወደው ገንዘቡንና ዝናውን ነበር። ገንዘቡን እንደ ውሃ ታፈስ ነበር። ለግዥና ለሽርሽር በሚሊዮኖች ታወጣ ነበር። ለኢማኑኤል ምንም አይነት ፍቅር አልነበራትም። ልጅም አልወለደችም። በዚህ መሃል የኦቢያ ኢንዱስትሪዎች እየከሰረ መጣ። አማኑኤል የተሳሳቱ ውሳኔዎችን ወሰነ። ሰራተኞችን በክፋት ስለያዘ ተዋርደው ጠፉ። የአባቱ 2 ቢሊዮን ኩባንያ ወደ 600 ሚሊዮን ዝቅ አለ። ከዚያም መጨረሻው ደረሰ። ኦዞኮል ቴክኖሎጂስ የተባለ ኩባንያ የኦቢያ ኢንዱስትሪዎችን ለመግዛት ታላቅ ዋጋ አቀረበ። ቦርዱም ተስማማ። ይህ ኦዞኮል ማን ነው ብሎ ኢማኑኤል ጮኸ። ግን ውሉ አልቋል። የአባቱ ቅርስ የሆነው ኩባንያ አሁን የሌላ ሰው ሆኗል። አዲሱ ኩባንያ በሪትስ ካርተን ሆቴል ታላቅ ግብዣ አዘጋጀ። ኢማኑኤልም ተጋብዞ ነበር። ጠበቃውም ሂድና አዲሱን ባለቤት ተገናኝ፣ ምናልባትም በምክር አገልግሎት ያቆዩ ይሆናል አለው። ውርደቱ ቢሰማውም ምርጥ ልብሱን ለብሶ ሄደ። አዳራሹ በክሪስታል መብራቶችና በነጭ ጽጌረዳዎች አጊጧል። ሚስጥራዊውን ባለቤት ሁሉም ለማየት ይጠብቅ ነበር። እናቱ በስልክ ደውለው አየኸው፣ ማን እንደሆነ ወቅና ድርድር እናደርጋለን አሉት። መብራቶች ጠፉና መድረክ ላይ ንግግር ተጀመረ። የኦዞኮል መስራችና ዋና ስራ አስፈጻሚ አዳና ኦዞን ተቀበሉልኝ። በሮች ተከፈቱና አዳና ገባች። ግን ያቺ የድሮ አዳና አልነበረችም። ግርማ ሞገስ ያላት፣ በልዩ ልብስ ያሸበረቀችና በኃይል የተሞላች ሴት ሆናለች። ከጎኗ የ6 ዓመት ልጇ እጇን ይዞ ነበር። አይኖቹና ፈገግታው ልክ እንደ ኢማኑኤል ነበር። የኢማኑኤል ብርጭቆ ከእጁ አምልጦ ወለሉ ላይ ተሰበረ። አዳና አይኖቿን በሱ ላይ ተከለች። አልተረበሸችም፣ አላለቀሰችም። ዝም ብላ በኃይል ተሞልታ ፈገግ አለች። ኢማኑኤል ጉልበቶቹ ሲብረከረኩ ተሰማው። የጣላት ሰራተኛ እነሆ ንግስት ሆና መጥታለች። የካደውም ልጅ የሁሉ ነገር ወራሽ ሆኗል። አዳና ለታዳሚው ንግግር አደረገች። ከ7 ዓመት በፊት ምንም አልነበረኝም ነበር፣ ግን
አንዲት ሴት ፓትሪሻ ኮል አመነችብኝ አለች። ኢማኑኤልን ቀጥታ እያየች አንዳንድ ጊዜ የጣሏችሁ ሰዎች እናንተን ከፍ ሊያደርጉ የሚችሉ ናቸው አለች። እያንዳንዱ ቃሏ ልክ እንደ ጩቤ ወጋው። ከንግግሯ በኋላ ኢማኑኤል ወደ እሷ መጣ። አዳና አላት። ቀረብ ብሎ ሲያያት ይበልጥ ቆንጆና ጠንካራ ሆናለች። ኢማኑኤል ረዥም ጊዜ ሆነን አለችው በረጋ ድምፅ። ላናግርሽ እፈልጋለሁ አላት። ለ5 ደቂቃ ወደ በረንዳ ወጡ። ከ7 ዓመት በፊት እሷ በእነዚያ ጎዳናዎች ላይ ብቸኛ ነበረች። እሱ ግን በቤቱ ተኝቶ ነበር። ሀፍረት ተሰማው። ኩባንያህን የገዛሁት ለበቀል አይደለም፣ አባትህ የገነባውን እውነተኛ ነገር ስለምታጠፋው ነው አለችው። ይህ ከበቀል ይበልጥ አመመው። ልጅስ የኔ ነው አላት። ስሙ ቼክዌ ኢማኑኤል ይባላል። እሱ የኔ ነው። ብቻዬን ወለድኩት፣ ብቻዬንም አሳደግኩት አለችው። አዳና ይቅርታ አድርጊልኝ፣ እባክሽን ይቅርታ አድርጊልኝ። እናቴን ስለመረጥኩና ፈሪ ስለነበርኩ ይቅርታ አድርጊልኝ አላት። ፈሪ አልነበርክም ኢማኑኤል፣ መሆኑ የፈለግከውን ነው የሆንከው አለችው። ልጄ ማየት እችላለሁ ሲል ጠየቃት። አዳና ዝም አለችና ያቺ ሌሊት ዘበኞች ከቤት ሲያስወጡኝ ምንም አልነበረኝም፣ የምወደው ሰው ሊያየኝ እንኳን አልቻለም አለችው። የመጀመሪያዎቹን 3 ወራት ነጭ ሩዝ ብቻ ነበር የምበላው፣ ያለ ረዳት በህዝብ ሆስፒታል ወለድኩ። ኢማኑኤል ማልቀስ ጀመረ። ልጁ ሲወለድ አንተን ስለሚመስል ደነገጥኩኝ አለች። ኢማኑኤል በዚያ ውድ ልብሱ ተንበርክኮ ማልቀስ ጀመረ። ተነስ ኢማኑኤል፣ ኦቢያዎች አይንበረከኩም አደል እናትህ የምትልህ አለችው በምሬት። ይህንን የማደርገው ለአንተ ሳይሆን ልጅ አባቱን እንዲያውቅ ስለምፈልግ ነው። በእኔ መንገድ ታገኘዋለህ፣ ግን ካስቀየምከው ወይም እንደገና ሌላ ሰውን ከመረጥክ ከህይወቱ አጠፋሃለሁ አለችው። እሺ እሺ አለ ደጋግሞ። አንድ ተጨማሪ ነገር፣ እናትህ ወደ ልጄ ድርሽ እንዳትል። ምንም አይደለሽም፣ አፈር ነሽ ያሉኝ ሴት ልጄን እንዲነኩት አልፈልግም። አዳና ቃሏን ጠበቀች። ኩባንያውንም በ3 እጥፍ አሳደገችው። የኦቢያን ስም አልቀየረችውም ነበር። ለአባቱ ለቺፍ ፓትሪክ ስትል ኢማኑኤል ልጁን ማግኘት ጀመረ። ግን አዳን ማግኘት አልቻለም። እሷ ያለሱ የተሟላ ህይወት ገምታለች። ጆማ ኢማኑኤል ኩባንያውን ሲያጣ ወዲያውኑ ፈታው ሄደች። እናቱ ወይዘሮ ኢፊዮማ ደግሞ አዳናን በስልክ ለማስፈራራት ሞከሩ። አዳና ግን በጠበቃዋ በኩል የቢሮ ቦታቸው መዘጋቱንና በ30 ቀን ውስጥ እንዲለቁ የሚል ኢሜል ላከችላቸው። ውድ ቤተሰቦቼ፣ የዚህ ታሪክ ትምህርት ሰውን በቦታው አትለኩ። ምግብ የምታቀርብላችሁ ሰራተኛ ዓለምን የሚቀይር አእምሮ አላት። የጣልነው ሰው ከአመድ ተነስቶ ግዛት ሊገነባ ይችላል። የካድከውም ልጅ ያጣኸው ነገር ሁሉ ወራሽ ሊሆን ይችላል። ምክንያቱም ዕጣ ፈንታ የራሷ ጊዜና ሰዓት አላት። ውድ ቤተሰቦቼ፣ የዛሬው ታሪካችን ይህንን ይመስል ነበር። እንዴት አገኛችሁት? እስኪ ኮመንት ላይ ሀሳብ አስተያየታችሁን ጻፉልን። እዚህ ድረስ ከተከታተላችሁትና ከጨረሳችሁትም ጨርሼዋለሁ ብላችሁ ጻፉልኝ። ታሪኩን ከወደዳችሁትም ላይክ እና ሼር አድርጉት። እንደዚህ አይነት መሳጭ የሆኑ ታሪኮችን በየዕለቱ የምታገኙበትን የዩቲዩብ ቻናላችንን እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። እናመሰግናለን። እንወዳችኋለን። ቸር ቆዩን።